በዚህ ሰዓት ሰበር የተባለ መረጃ ሰምቷል። ቲክቶከሮቹ በቁጥጥር ስር ውለዋል። የሀገሪቱ ባህልና ቱሪዝም እንዲሁም የህግ አካላት ስለዚህ ጉዳይ እንዲያዩ ተናግረን ነበረ። ይሄው የኢትዮጵያ ፌዴራል ፖሊስ እነዚህን ቲክቶከሮች በቁጥጥር ስር አውሏቸዋል። ከረፈደም ቢሆን ማለት ነውና ግን እቺኛዋ ኢቫን የተባለችው ጋጠወጥ ስለ ህዝብ አያገባኝም፣ ህዝብ ይቅርታ አልጠይቅም፣ መብቴ ነው እንዲመልበስ፣ ማንንም አልሰማም፣ ህዝብ ማን ነው፣ ሃይማኖት የለኝም፣ ሃይማኖቴን አልናገርም፣ መብቴ ነው ምናምን የሚል መታበይ ታይቶባት ነበር። ልክ እንደዚህ ምናልባት እድሉን ብሰጥሽ ይቅርታ ያለሽ ኢትዮጵያን ህዝብ ለምንድን ነው ይቅርታ ምለው? ትውልዱ ላይ ይሄን ያክል ጨካኝነት የተሞላበት ነገር እንደዚህ በአደባባይ ላይ አግጣ ወጣ ራቁቷል ደሞ ዘና ብላ ስትናገር ይቅርታ ጠይቂ እንኳን ስትባል ይቅርታ ለመጠየቅ እንኳን ፍቃድ የሌላት ይሄን ትውልድ ማን የሰራው ማለት እንዴት ነው የተበጀው? የትውልድ ሰበር ዜና ሰምቷል። ኢቫን ሪስና ጃኒን ጨምሮ 5 ግለሰቦችን በቁጥጥር ስር መዋሉ። ሰበር መረጃ። የኢትዮጵያ ፌዴራል ፖሊስ ለህዝብ ኩራት የሆነን ተግባር ጀመረ። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። የሀገሪቱ ባህልና ቱሪዝም እንዲሁም የህግ አካላት ስለዚህ ጉዳይ እንዲያዩ ተናግረን ነበረ። ይሄው የኢትዮጵያ ፌዴራል ፖሊስ እነዚህን ቲክቶከሮች በቁጥጥር ስር አውሏቸዋል። ከረፈደም ቢሆን ማለት ነውና እንግዲህ የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህል እና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝቡ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን አስታወቀ ይላል። ላንብብላችሁ ሙሉ መግለጫው። አዲስ አበባ ህዳር 30 ቀን 2018 ዓ.ም የኢትዮጵያ ፌዴራል ፖሊስ በ3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይ በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎች ከነ ግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን አስታውቋል ይላል። በጣም የሚገርም ነው። ይህን ያህል ኢንፍሉዌንስ አድርገን ገባቸው አይደለ? የህግ አካላቶች ጉዳዩን እንዲያዩት ማድረግ በጣም ደስ የሚያሰኝ ነገር ነው። ሁሌም እንደምለው እግዚአብሔር ነው በእኔ ውስጥ የሚሰራው። እግዚአብሔር የተመሰገነ ይሁን የቅድስት ድንግል ማርያም ልጅ። እናም ይህን ነገር የተጸየፋችሁ የተቋወማችሁ ሰዎች ጉዳዩን ሼር ላይክ ስታደርጉ የነበራችሁ ሰዎች ምስጋና ለእናንተ ይሁን። እንቀጥል። የኢትዮጵያ ፌዴራል ፖሊስ ሰሞኑን በሀገራችን አዲስ አበባ ከተማ በተካሄደ 3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህል እና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀናበሩ ተጠርጣሪዎች አንደኛ ወንጌላዊት ገብረ እንድሪያስ በርሄ፣ ሁለተኛ በረከት ጸጋይ ጅፋር፣ ሶስተኛ መቅደም ደረጀ መንግስቱ፣ አራተኛ ግሩም ገዛኸኝ ቀጭኔና አምስተኛ ዮሐንስ መኮንን ኃይለማርያም የተባሉ ግለሰቦች መሆናቸውን ገልጿል ይላል። እኔ አያችሁ ይሄ ለሌሎችም ማስተማሪያ ነው። ወደፊት እንዲህ ለመልበስ ላሰቡትም ቲክቶክ ክሬቲቭ አዋርድስ ለሚባለው አደገኛ ማስጠንቀቂያ ነው ማለት ነው። አያችሁ አይደለ? እና የመንግስት አካላቶች ስራቸውን እየሰሩ ነው። ሁሉም የመንግስት አካላቶች መጥፎ ናቸው ማለት አይደለም እላችኋለሁ ሁልጊዜም። እና ጥሩ ነገር ነው ያደረጉት። መታረም አለባቸው። ይቅርታ ጠይቀው ነበር እነዚህ ልጆች እናያለን። እሱን ግን ደግሞ ሀገር ውስጥ ህግ እንዳለ ማሳየትም መልካም ነው። ነጃኒ እንደዚህ የሴት ቦርሳ ለብሰው የሜት ጋላን አለባበስ ለብሰው ነበር የመጡት። ኢቫን የተባለችውም ራቁቷን እንግዲህ ሙሉ ለሙሉ ጡቷን እያሳየች በሚባል ደረጃ ገላዋን እያሳየች የሰዱማውያን አለባበስ ወይንም ዝሙት ቀስቃሽ አለባበስ ሴክሹዋል አለባበስ ለብሳ ነበር የመጣችው ማለት ነው። እና እነዚህ ጋጠወጦች ዝም ብሎ ማለፍ እነዚህን አካላቶች ዝም ብሎ ማለፍ ምን ያህል ዋጋ እንደሚያስከፍል አስቡ። ይህ ልጅ እስካሁን እንግዲህ ፌዴራል ፖሊስ መግለጫ ላይ ላየው አልቻልኩም። አይዶኖ ለምን ይሄ ዝም እንደተባለ። ሌሎች ሰዎች ተይዘው ይህም ሰው ዝም መባል አለበት ብዬ አላስብም። እንግዲህ የሚጎተት ቀሚስ ለብሶ ነው የመጣው። ይህም የግብረ ሰዶማውያንን አለባበስ ለብሶ ነው የመጣው እንደምታዩት ማለት ነው። በአጠቃላይ ሜት ጋላ ላይ የሚያዩትን አለባበስ ሴቶቹ እንደ ወንድ ወንዶቹ እንደ ሴት ለብሰው የሚመጡትን አለባበስ
የኛ ሀገር ያሉን ዳርክ ፋሽኔብል የሆነ አለባበስ ነው ለብሰው የመጡት ማለት ነው። ይሄም ዋጋ እንደሚያስከፍል ማወቅ ነበረባቸው። ኮይንስ እንዳለው ማወቅ ነበረባቸው። የነ ሪኮንስን እና የነ ሚሼል ላሚ ዳርክ ሎርድ የሚሉት ሪኮንስ የነሱን ስታይልሽ፣ የነሱን ፋሽን፣ የነሱን ዲዛይን ኮፒ ፔስት አድርገው ከምዕራባውያኑ ቀድተው ለብሰው መጥተው ነበር። ዋጋ ያስከፍላል። አያቸው አይደለ? የኛ ያልሆነውን ነገር መጠቀም አያስፈልግም። በምዕራቡ ዓለም አጀንዳ ብሬንዋሽ ሆናችሁ ሰለባ መሆን የለባችሁም ብዬ ነበር። ከዛ በኋላ ወንድማችን ጃኒ ወጥቶ ይቅርታ ጠይቋል። ስህተቱን አውቆ ይህ ማድረግ የለብኝም ነበር ብሎ ይቅርታ ጠይቆ ነበር። ግን እችኛዋ ኢቫን የተባለችው ጋጠወጥ ስለ ህዝብ አያገባኝም፣ ህዝብ ይቅርታ አልጠይቅም፣ መብቴ ነው እንዲመልበስ፣ ማንንም አልሰማም፣ ህዝብ ማን ነው፣ ሃይማኖት የለኝም፣ ሃይማኖቴን አልናገርም፣ መብቴ ነው ምናምን የሚል መታበይ ታይቶባት ነበር። ልክ እንደዚህ ምናልባት እድሉን ብሰጥሽ ይቅርታ ያለሽ የኢትዮጵያን ህዝብ ለምንድን ነው ይቅርታ ምለው ማለት በምን ህዝቡ? ምክንያቱም ህዝቡ ተቆጥቷል ባለባበስሽ ምክንያት ልክ አይደለችም፣ ከባህላችን ያፈነገጠ ነው ብሏል። ምክንያቱም አንቺም ደግሞ ከህዝብ ጋር ነው የምትሰሪው። ኦልሞስት ደግሞ ከ600,000 በላይ ህዝብ ይከተልሻል። ልክ ነህ። አሁን እንደነገርኩ አሁን ከዚህ ቀደም ብዬ እንደገለጽኩልህ የሰው ትችት አንድ ሰው የራሱን ሀሳብ የመግለጽ መብት አለው፣ አለመውደድ መብት አለው፣ መውደድ መብት አለው። የኔን አለባበስ መውደድ አለበት ግዴታ ማለት የለብኝም። እኔ የራሴን አውትፊት ነው የለበስኩት። ስለዚህ አለመውደድ መውደድ መብት ስላለው የሚያነካከኝ እንትን የለም። ይቅርታ የሚያስጠይቀኝ የሰራሁት ነገር የለም። ዩሲ ይሄን ብላ ነበር ማለት ነው። አቴንሽን ሲከር ለመሆን እሷ ግብረ ሰዶማዊነትን ለማስተዋወቅ ውስጥ ያለው ስፕሪት ያንን የፈለገው ራቁትነትን ለማስተዋወቅ ሞክራ አይ ይቅርታ በስትባል አይደለም ብላ ነበር። ወደ ኤፌሶን ሰዎች ምዕራፍ 4 እንደሚለው እንግዲህ ልበደንዳና ሆና ነበረ፣ ከእግዚአብሔርም ሕይወት ርቃ ነበረ፣ ርኩሰትን ለማድረግ ተመኝታ ነበር። አሁን ላይ በእግዚአብሔር ሕግ አልገዛም፣ በእግዚአብሔር መንፈስ አልመራም ብላ ሳለ ምድራዊ ሕግ አንለቅሽም ብሎ በቁጥጥር ስር አውሏታል ማለት ነው። ይኸው ምድራዊ ሕግ ይዞሻል። እግዚአብሔር ነው በምድራዊ ሕግ ውስጥም የሚሰራው ማለት ነው። እና በዚህ ብታመልጪ በዚህ ትገኛለሽ ለማለት ነው። እና ቲክቶክ ክሬቲቭ አዋርድስ ሪኳየርመንቱ አያችሁ፣ መስፈርቱ ጋጠወጥነት ነው ብያችኋል ነበር። ይኸው ጋጠወጦች እየተያዙ ነው ያሉት። ሰበር ዜና ሰምቷል። ኢቫን ሪስና ጃኒን ጨምሮ 5 ግለሰቦችን በቁጥጥር ስር መዋሉና ምርመራ እያካሄደ እንደሆነ ፖሊስ አስታውቋል። በ20ኛው ጂፓወር ክሬቲቭ አዋርድ ላይ ከህዝብ ስነ ስርዓት ባህል እንዲሁም ደግሞ ሞራል ያፈነገጡ አለባበሶችን የለበሱ በተለይም ደግሞ ሰውነትን በዝርዝር የሚያሳዩ አለባበሶችን የለበሱና ይበልጥ ደግሞ በሚሊዮኖች በሚከታተሉት የቴሌቪዥን ጣቢያ ላይ መተላለፉ ይበልጥ ስጋት ፈጥሯል ሲል ፖሊስ አስታውቋል። በቁጥጥር ስር ከዋሉ ግለሰቦች መካከልም አለባበሱን የለበሱ እንዲሁም ደግሞ ፕሮግራሙን ያዘጋጁና ፕሮግራሙን በስፖንሰር የደገፉ ግለሰቦችን ነው በቁጥጥር ስር ያዋለው። እንደሚታወቀው 20ኛው ቲክቶክ ክሬቲቭ አዋርድ ከተዘጋጀ በኋላ በርካታ አለባበሶች እንግዲህ ሲያነጋግሩ እንዲሁም ደግሞ ህዝብን ስጋት ላይ ጥለው እንደነበር የሚታወስ ነገር ነው። በተለይ ኢቫን ኢድሪስና ጃኒ እንዲሁም ደግሞ የመሳሰሉ አለባበሶችን ለብሰው የነበሩ ግለሰቦች በይበልጥ መነጋገሪያ ሆነው እንደነበረና ህዝቡን አስቆጥተው እንደነበረ የሚታወቅ ነው። ፖሊስም እነዚህን ግለሰቦች በቁጥጥር ስር አውሎ ምርመራ እንደጀመረ አሳውቋል። አዳዲስ መረጃዎች ካሉ በድጋሚ ይዤላችሁ እመጣለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ቀን። ትውልዱ ላይ ይሄን ያክል ጨካኝነት የተሞላበት ነገር እንደዚህ በአደባባይ ላይ አግጣ ወታ ራቁቷል ደሞ ዘና ብላ ስትናገር ይቅርታ ጠይቂ እንኳን ስትባል ይቅርታ ለመጠየቅ እንኳን ፍቃድ የሌላት ይሄን ትውልድ ማን የሰራው ማለት እንዴት ነው የተበጀው? የትውልድ የቀጣይ የትውልዱ እጣ ፈንታ ምንድን ነው? ያሳስባል። በጣም ነው የሚያሳስበው። አሁን እነዚህ በትውልድ ላይ ይሄን ያክል እንዲህ አይነት ቁማር ይዘው ዴሊብሬትሊ፣ በነገራችን ላይ ይሄ ፕሮጀክት ነው፣ ዝም ብሎ የተደረገ አርጋችሁ እንዳታስቡ። ከጀርባው ቆይ ተሰማላችሁ ዝርዝር ነገሩ። አደገኛ ፕሮጀክት ነው፣ ገንዘብ ተመድቦ ኢቭን ይሄ የቲክቶክ አዋርድ የሚባለው በራሱ ማለት ኤስ ዴሊብሬት ፕሮጀክት ማለት ድድብና የሚሸለምበት ደድቡ የሚለው ነገር ሽልማት የሚሰጥበት ፕላትፎርም ኢትዮጵያ ተዘርግቶላታል።
ደድቡ አይልና ሌላው ደግሞ ይነሳና ድድብና ማለት በእኛ ዘመን ተሻሽሏል ብሎ ያወራልሃል። ይሄንን መስመር ማስያዝ ካልተቻለ ኪሳራ ላይ ነው ያለነው። ምንም ነገር ይወለ ጦርነት ይሄ ሁሉ ሰው ጦርነት እያደረገ ሀገር ታደጋለሁ እና እኔ እንደዚህ ያረጋሉ ብሎ የሚለው ሁሉ ፌክ ነው። ሀገር ከሌለች ትውልድ ከሌለ ፌክ ነው። ዛሬ የሰማነው ነገር ከፌደራል ፖሊስ የሰማነው ነገር በጣም እኔ እጅግ ደስ ብሎኛል። ይሄ የፌደራል ፖሊስ ገጽ ነው። እዚህ ገጽ ላይ ያው ዜናው ተለቋል። ኒውት እነዚህ በትውልድ ላይ እቺ ልጅ የሚገርማችሁ ኢቫን ነው ስሜ። በአደባባይ ሰው አንድ ቀን ይታወቅብኛል ብሎ አያስብም። ስሜ ኢቫን ነው። ስሟ ላለመናገር እኮ ነው። ትክክለኛ ስሟ ወንጌላዊት ገብረ እንድሪያስ በርሄ ነው ትክክለኛ ስሟ። እራቁቷን ወጣ መውጣቷ ብቻ እኮ አይደለም ዓለም ላይ እኔ የሚገርማችሁ ቪዲዮውን ፖስት ሳደርግ ዩቲዩብ ላይ ዩቲዩብ ይሄንን ቪዲዮ አውጣልኝ ይሄንን ፎቶ ዩቲዩብ እንኳን ተሸማቆበታል። እነሱ እንኳን ራቁትነቷ ተሸማቆበት አውጣው። ከዛ ኤክስ አረኩኝ ቢቸግረኝ ኤክስ አርጌን ያወጣሁት እና ፌደራል ፖሊስ ባወጣው መረጃ ላይ የኢትዮጵያ ፌደራል ፖሊስ ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው ይሄን ያዙልኝ። ከሀገራችን ባህልና ስነ ምግባር ያፈነገጠ ነው። ኮምፕሊትሊ ሽፍት ያደረገ የትውልድን ጭንቅላት ሞዴል ለማድረግ በዚህ እርቃንነት በዚህ የቆሸሸ ተግባር አሁን አንተ ገጽታ ስትሰራ ሌላው ዓለም ላይ ኢትዮጵያውያን ባህል አላቸው። በጣም ከምንወዳቸው መተው ቪዚት አድርገው የሚሄዱ ሰዎች ሁሉ ሲያወሩ ስለ ኢትዮጵያ ባህል ያላቸው ማንነት ያላቸው ያለ ነው የሚያወራው። እንደዚህ ይሄንን እርቃን ወስዳ ከማን ጋር ትናንጻጽራለች? ከሐመር ጋር። ሐመር ራቁቱን ነው እና ታዲያ ይሄ እኮ የሐመር ራሱን የቻለ ባህል ነው። እነሱም እርቃናቸውን አንተም የደስታይ የሐመርን እርቃን ብላ አይደለም የምታየው፣ ባህል ነው ብለህ ነው የምታየው። ስለዚህ ሐመርም እርቃን ስለሆነ ከተማ ላይ ደግሞ እርቃን መሆን ይችላሉ መብቴ ነው የሚል ሐሳብ ይዛ ነው ስትሞግት የነበረው ማለት ነው። የሐመር እርቃንነት አይባልም፣ ክብር ባህል ነው። የባህሉ ክብር ነው እና ሄደህም ፎቶ ስትነሳ እርቃኗን አይደለም የምታየው። ያም እርቃኗም ሴንስ ማንም ሰው አያረገውም። ለምን? እርቃንነት ስላይደለ ባህል ነው፣ ማንነት ነው። ያ ደግሞ ሴፍ ዶኖ ረጅም ዓመታት የተቀመጠ ያለ ባህል ነው። ለኢትዮጵያን በጣም ከሚያስደንቆች ባህሪዎቿ መካከል አንዱ ነው። ከተማ ላይ ግን ሆነ አለባበስ ስርዓት አለው፣ አለባበስ ወግ አለው። ኢትዮጵያ ደግሞ ያለችው በባህሏ፣ በአለባበሷ፣ በወጓ፣ በስርዓቷ ላይ መሰረት ያደረገ ፕሪንሲፕልና ህግ ያላት ናት። ስለዚህ ይሄ በባለፈው ፕሮግራም በደንብ ሳሳያችሁ እርቃንነት ማለት የእርቃን መናፍስቶችን ማስመለኪያ መንገድ እንደሆነ እነዚህ የእርቃን መናፍስት በጣም ቤር የሆነ እኔ በቆንጆ አድርጌ አንድ ቪዲዮ ላይ ሰርቼላችኋለሁ። ገብታችሁ ብታዩት በጣም ጥሩ ነው። ስፔሻሊ ሴቶች ሆናችሁ ያንን ራሱ የምታረጉ ጥንት አማልክቶች አሉ። ለአማልክቶች እርቃንነት በዛ ደረጃ ላይ እርቃን በማድረግ የሚደረግ መንፈሳዊ የጥንት በኦሪት ዘመን ላይ እርቃን በሚያደርጉበት ሰዓት ልብስ ባለመልበስ ልብስ በማይደረግበት ዘመን አለማድረግን አድርገው የሚያሳዩት አምልኮታዊ ስርዓት አለ። ያም እርቃንነት ራሱን የቻለ ሪቹዋል አለው፣ አምልኮት አለው። እርቃንነት ምንድነው? እነሱ የሚያምኑት በጥንት አማልክቶቻቸው ላይ እርቃን በምትሆን ሰዓት ላይ ሴት ልጅ ወይም ልብስ በምትለብስ ሰዓት ላይ ከአማልክቶቹ መናፍስቶች ጋር ፍትወታዊ ግንኙነት ማድረግ ይከለክላታል ብለው ያምናሉ። ስለዚህ ፍትወታዊ ግንኙነት ማድረግ ስለሚከለክላት
እርቃኗን ትሆንና ወርሺፕ ይደረጋል። በእርቃኗ ላይ አምልኮት ይፈጸማል። የዛን ጊዜ በመሳሳብ ሕግ ልብሱ መናፍስቶቹን ስለሚከለክላቸው ያንን ተጠቅመው በዛ ሁኔታ ላይ መሰረት አድርገው ወርሺፕ ይደረጋል። ነገ እናት መሆንሽ አይቀርምና ዳርኪያው የልብሱ ጉዳይ እኔና አንቺን እያነጋገረን ስለሆነ ኢሹም እሱ ስለሆነ ነገ እናት ስትሆኚ ልጅ ትወልጃለሽ እና ነገ ልጆችሽ ትምህርት ቤት ሲሄዱ የጓደኞቻቸው ምናልባት ያኔም ኢንተርኔቱ ከዚህ በላይ ስለሚሆን አውጥተው እናታችሁን እዩ ብለው ሙድ ሊይዙባቸው ይችላሉ ብለሽ አስበሽ ታውቂያለሽ? አሁን ላይ እንደዛ ብዬ አላስብም። እንደነገርኩ አሁንም ደግሜ በጣም ብዙ ጊዜ ደጋግሜ የምናገረው በጣም ከሰለጠነ በጣም ከተማረ ቤተሰብ የተወለድኩኝ እና አስተዳደጌም ከሰለጠኑ ቤተሰቦች ጋር ነው እና እኔም የሰለጠንኩኝ እናት ነው መሆነው ማለት ነው። ልጄ የፈለገውን ልብስ እንዲለብስ የፈለገውን ፋሽን እንዲከተል ለምሳሌ ሰዎች ቢተቹት በአለባበሱ ሊሆን ይችላል፣ በእንትኑ በአቋሙ ሊሆን ይችላል፣ በብዙ ነገሩ በመልኩ ሊሆን ይችላል። ምንም አይነት ትችት ቢደርስበት ኖ ያለውን ነገር አክሰፕት የሚያደርግ የሰለጠነ ልጅ የማፍራት ሀሳብ ነው ያለኝ። ስለዚህ እርግጠኛ ነኝ ነገር እንደውም ወደፊት እርግጠኛ ነኝ ከ5 እና ከ10 ዓመት በኋላ ልጆች ቤተሰብ ምናምን ይኖረኛል እና በጣም ፋሽን ተከታይ ቤተሰቦች ፋሚሊ እንደማፈራ ተስፋ አደርጋለሁ። ጭራሽ እንኳን እንደዚህ አይነት ስሜት ሊሰማኝ ቀርቶ ማለት ነው። መልካም። አንቺን እያዩ የሚያድጉ ህጻናትስ? እንዳልኩ ነው። ከኔን እያዩ የሚያድጉ ህጻናት ከኔ ኮንፊደንስ ነው መጀመሪያ፣ በራስ መተማመን፣ ኮንፊደንስ፣ የሚፈልጉትን ነገር መናገር፣ ሀሳባቸውን በግልጽ መናገር መማር አለባቸው ብዬ ማሰበው። ሁለተኛው ሲቀጠል ብዙ ልጆች ለምሳሌ ልጆቻችን እኮ እንትን ስለሚያዩ ህጻናት ስላሉ እንደዚህ ስለሚሉ ሲጀምር ከ18 ዓመት በታች ፕላትፎርሙ አይፈቅድም ልጆች ቲክቶክ ላይ እንዲቀመጡ ማለት ነው። ስለዚህ አንድ ወላጅ ልጄ አንቺን ማየት የለበትም ብሎ ካሰበ ሲጀምር ልጁ ነው መጀመሪያ ቲክቶክ ላይ መጠቀም የሌለበት ማለት ነው። ራይት እንደዛ። መልካም። አሁን የማደርገው ነገር ይሰማል ኢቫን? ኔትወርክ ይዞሻል አይ ቲንክ። እሺ ፍቅሬሽ፣ እሺ ይሰማል አይደል ኢቫን? አዎ ይሰማል። አሁን የማደርገው ነገር ማለት የፋሽኑን ጉዳይ ወይንም ደግሞ አሁን ኢሹ የሆነው የመገላለጥ ጉዳይ ልክ ነው ብለሽ ታስቢያለሽ? የማደርገው ነገር ልክ ነው ብለሽ ታምኝበታለሽ? ስለማምንበትማ ነው ለብሼው የምመጣው። መልካም። ለምንድን ነው ታዲያ ይሄ ሁላ ትችትና ስድብ ወይንም ነቀፌት አንቺ ላይ እየመጣ ያለው? ይሄ ሁላ ህዝብ ለምንድን ነው እንትን የሚለው? አሁን ራሱ ኮመንቴን ያው እኔ እያየሁት አይደለም። ለምንድን ነው ታዲያ ያው ሁላ ነገር የመጣው? ምክንያቱም ማጆሪቲው ከተቃወመ የሆነ ችግር አለ ማለት ነው። አሁን ደግሞ እንደማየው ቢያንስ 90% አንቺ ላይ ተቃውሞ ነው እያሰማ ያለው እና ለዚያም ነው ዛሬ የተገናኘ ነው። ኢቫን ለምንድን ነው? አሁን ለምሳሌ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቃዋሚና ብዙ ተቺ ነበረው። ብዙ ተቃዋሚና ብዙ ተቺ ተገላልጦ ነው ክርስቶስ አይደለም። ስለ ትችት አይደል ያወራነው? ስለ ትችት ነው አሁን እያወራን ስለ አክቹሊ በነገራችን ላይ ቆይ እመጣልሃለሁ ነው እና ብዙ ትችት ተቺና ብዙ ነቀፌታ ነበረው ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቺና ተቃዋሚ ስለነበረው ኢየሱስ ክርስቶስ ልክ አልነበረም ማለት አይደለም። አንደርስታንድ አድርገኛ። ስለዚህ እኔ ለምሳሌ ብዙ ተቺ ስላለኝና ብዙዎቹ ስለነቀፉኝ ኦኬ እነሱ ትክክል ናቸው ብዬ ማመን ሰው አይደለም። አክቹሊ እኔ በነገራችን ላይ ግዴታ ስለመገላለጽ ዛሬ አወራህ እንጂ ሂል ጫማ በካልሲ ለምሳሌ አንደኛውን አለባበሴን ስነግር ሂል ጫማ በካልሲ ላደርግ እችላለሁ። ሰው ለምሳሌ ሂል ጫማ በካልሲ እንዴት ይደረጋል ብሎ ሊተቸኝ ይችላል፣ መብቱ ነው። እኔ ደግሞ ሂል ጫማ በካልሲ ኮንፈርት ከሰጠኝ ደግሞ ሂል ጫማ በካልሲ አደርጋለሁ። ለምሳሌ አንድ ጂንስ ሱሪን ገልብጬ ልለብሰው እችላለሁ። ያ የኔ እንትን ነው። ለምሳሌ አንድ ቪዲዮ ላይ እሱንም አይቼዋለሁ። ለምሳሌ እንደ ፋሽን ገልብጬ ልለብሰው እችላለሁ። አሁን ያ እኔ ደስ ስላለኝ ይሄን ነገር ገልብጬ ብሞክረውስ ብዬ ለምሳሌ አሁን ሳያ ከመገላለጥ ጋር ባይገናኝም ህዝቡ ደግሞ እንዴት ሱሪ ተገልብጦ ይለበሳል ምናምን ብሎ ሊተች ይችላል። ስለዚህ እኔ ለህዝቡ ሁሉም የየራሱ አይዲዮሎጂ አለው ብዬ ነው ማምነው፣ የህይወት ፍልስፍና አለው ብዬ ነው ማምነው። ስለዚህ እኔ ስለ ህዝቡ እንትን አለ። ሰላም ቲክቶክ እንዴት ናችሁ? የ2025 የቲክቶክ አዋርድ አለባበሴ በጣም ብዙ ሰው አነጋግሮ ነበር። ጥርት ያለ ነገር መናገር ፈልጋለሁ። በዚህ አጋጣሚ ወደ ሌላ ነገር ተወስዷል። ሶኒን የምታውቁኝ ሰዎች ዳንሰኛ ነኝ። ከ11 ዓመት ጀምሮ ዳንሰኛ ነበርኩ። ማይክል ጃክሰንን እያየሁ አደግኩት፣ እነ ክሪስ ብራውን፣ በቃ ብዙ ዳንሰኞችን እያየሁ አደግኩ።
ከሁለት ዓመት በፊት ቲክቶክ ላይ ፒን አረጋዋለሁ። አሁን የፕሮፋይል ላይ ስገቡ ቀጥታ የመጀመሪያ ቪዲዮ ፒን አረግላችኋለሁ። የማይክል ጃክሰንን ልብስ ፖስት አድርጌ ነበር። በቃ ከዚህ በኋላ ለራሴ አዋርድ ስቀርብ እንደ ማይክል ጃክሰን ነው መልበስ የምፈልገው የሚል ነበረ። እንደሱ ነበር ለመልበስ ሀሳቤ። ግን እኔ ያሰብኩትና ሰው የተቀበለው በጣም ግራ ተጋብቷል። ከፖስት ካረኩ በኋላ ልክ ኮመንት ሳይ ነው በቃ አምሮዬ ወደ ሌላ ነገር ሄደው እንደዚህም ነገር አለ እንዲ ላይክ ማሰብ ጀመርኩ። እኔ ግራ ገብቶኝ ነበረ። ኦኬ እስቲ ምናምን ከዛ ደግሞ ቦርሳው መጣ። ደግሞ አልዋሻችሁም ቦርሳ ሀሳብ አልነበረም፣ ከዘራ ነበር ያሰብነው። ይሄ ዘመናዊ ከዘራ አለች እና ኬት አባታችን አምጠው ምንም ልናመጣው አልቻለም። ከዛ ቦርሳው ደግሞ ክለች ባግ ይባላል። የወንድ ቦርሳ ነው አክቹሊ። ትንሽ ብልጭልጭ እያለ ነበር ሰው ሀበሻ ልብስን ያሰፋውበት። ይሄ ከሀገራችን ጋር ሄድ ያው ሳስበው ሁሉም ነገር ትንሽ እንትን ይከብዳል ግን የሀበሻ ልብስ ለምን አናሰፋበትም ብለን ነው ምንም የሀገር ነገር አይመጣውም ብለን የሀበሻ ልብስ ያሰፋንበት እሱን ነው። ክለች ባግ ይባላል። ወንዶች የሚያደርጉ ቦርሳ ነው። ግን እስማማለሁ እዚህ ሀገር አይደረግም። ለአዋርድም ማድረግ አልነበረብኝም፣ ተቀብያለሁ። ግን ያው ከዘራ ባገኝ ደግሞ ሞር የበለጠ ብታዩት ደስ ይለኝ ነበር። በፋሽን መንገድ ብቻ ነው እኔ ያሰብኩት። ያ ከዛ በተረፈ ደግሞ ገብረ ሰዶም ላላችሁ ሰዎች 100% እቃወማለሁ። ገብረ ኢየሱስ ጋርም አውርቼ ነበረ። ያው ገብረ ኢየሱስን ማታውቁት ከሆነ በጣም የሚቃወም ሰው ነው። ገብረ ሰዶም የሚያወግዝ የሚቃወም ሰው ነው። ከዚህ በፊትም ቪዲዮቹን እከታተላለሁ፣ አከብረዋለሁ፣ እወደዋለሁ። በጣም ጥሩ ሰው ነው። ከዚህ በፊት እኔ ስለማውቀው ነው ይሄን እምላችሁ። አሁን በድጋሚ ኦርቶዶክስ ነኝ ማንም ሰው ኮመንት ስላደረገ ማንም ሰው በሌላ ነገር ስላየኝ ኦርቶዶክስነቴ ማንም ሰው ሊወስዱ አይችልም። ግን ስሜን ደግሞ ማጥራት ፈልጋለሁ። ቢካዝ በጣም የሚወዱኝ ሰዎች አሉ፣ የሚከታተሉኝ ሰዎች አሉና ያ ምንም እና እኔ ምንም ተልእኮ የለኝም። ጋሚ ግብረ ሰዶምን እቃወማለሁ እስከመጨረሻው። እኔን የሚያቀኝ ሰው ያቀኛል። ቢካዝ አይቻለሁ ኮመንታችሁን ሜሴጅ ላይ መጣችሁን ያውቃለሁ ጃኒ በእንደዛ ነገር እንዳላሰብኩ አውቃለሁ ብላችሁ የመከራችሁን ሰዎች አሉ፣ የተሳደቡም ሰዎች አሉ። ግን ደግሞ የመከራችሁኝን በጣም ማከብራችሁ። ያ በድጋሚ አጥፍቻለሁ፣ አልዋሽም። ቦርሳ ኢትዮጵያ ውስጥ ሌላ ታሪክ እኔ እኮ ፖስት ከተደረገ በኋላ ነው ያሰብኩት። እና ለማንኛውም ያ እወዳችኋለሁ፣ አከብራችኋለሁ። አለባበሴ ምናምን የቲክቶክ ባይ ዘ ዌይ አለባበሴ ስላችሁ በዛ አጋጣሚ ጋጥ ወጥ የሆነ ነገር አይደለም የለበስኩት፣ ግን ቦርሳ ይዤ ነበረ። ያ ስታት ካለፈ በኋላ ያው ልጅነት ያርል እንዴ ሲጀመር ቆይ ልጅነት እኮ ልጅ ከሆናችሁ ከዛ ታላቅን ስማ የሚባለው ልጅ ነህ አርፈ ተቀመጥ የሚባለው ምን የሚባለው is for reason እና ታላቆችን ሰምቻለሁ፣ አክብራችኋለሁ። ቴንክ ዩ ሶ ማች። አላሳፈራችሁም ከዚህ በኋላ በስማ ወንድ ልጅ ወንድ ልጅ ነው ዋሌት ከያዘኩ እኔ በጣም አልዋሽም። ካርድ ካስክ በቂ እኮ ነው። ምን ቦርሳ ውስጥ ለአዶናይ ክሬዲት የሰጠሁት ባለባበሱ ነው። አዶናይ ትክክለኛ ልብስ አዶናይ እናንተ ሀገር እነ ኦፍሴት እነ ኮይቮ አሉ። አሁን እነ ፊውቸር ምናምን ቦርሳ የሚይዙ ራፐሮች ምንድነው ቦርሳቸው ውስጥ ብር አለ። ቢያንስ የሆነ ቤተሰብ የሚገዛ ብር አለ። ብዙ ብር ይዘው ባጋቸውን ይዘው ይጎሩበታል። በቃ እንዲሁም ዘፈናቸው ላይ ምናምን ይላሉ አይገደባግ ምናምን እያሉ። ይሄ ምን ሊይዘበት ነው? የሴት ቦርሳ ይዞ የሚዞረው ናአልዲነክ ናንጡምጡም ናይ ቡሽቲ ምን አይነት ኧረ በጣም ያሳፍራል። ኧረ ወንዶቹ ግን አዲሱ ጄኔሬሽን። ሰበር መረጃ። የኢትዮጵያ ፌዴራል ፖሊስ ለህዝብ ኩራት የሆነን ተግባር ጀመረ። የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን ከነግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን አስታውቋል። በዚህ መሰረት ወንጌላዊት ገብረ እንድሪያስ በርሄ፣ በረከት ጸጋዬ ጅፋር፣ መቅደም ደረጀ መንግስቱ፣ ግሩም ገዛኸኝ ቀጭኔና ዮሐንስ መኮንን ኃይለ ማርያም የተባሉ ግለሰቦች መሆናቸውንም ገልጿል። የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችንና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነትን ለማረጋገጥ የጀመረው ምርመራ አጠናክሮ እንደሚቀጥልም አስታውቋል። ለወቅታዊና ፈጣን መረጃዎች እናት መረጃን ላይክ ፎሎ ያድርጉ።
የኢትዮጵያ ፌዴራል ፖሊስ እነዚህ ምስሉ ላይ የምትመለከቷቸው ታዋቂ ቲክቶከሮችን ጃኒና ኢቫን ኢንድሪስ ሙሉ ስማቸው ዮሐንስ መኮንን ኃይለማርያም እና ወንጌላዊት ገብረ እንድሪያስ በህሬን ጨምሮ ሌሎች 5 ተጠርጣሪዎችን እንግዲህ በመያዝ ምርመራ መጀመሩን አሳውቋል። የምርመራውም ጭብጥ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ የኢትዮጵያን ባህልና እሴትን ያፈነገጠ አለባበስን በመልበስ በቀጥታ ስርጭት ታይተዋል የሚል ሆኗል። እንደዚህ አይነት አለባበሶች ትውልዱ ላይ አሉታዊ ተጽዕኖ እንዳያሳድሩ ተጠርጣሪዎቹ ላይ የተጀመረው ምርመራ አጠናክሮ እንደሚቀጥል ነው የኢትዮጵያ ፌዴራል ፖሊስ ያሳወቀው። እስኪ እናንተ እዚህ ላይ ምን አይነት ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። መረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። በዚህ ሰዓት ሰበር የተባለ መረጃ ሰምቷል። ቲክቶከሮቹ በቁጥጥር ስር ውለዋል። የኢትዮጵያ ፌዴራል ፖሊስ በቅርቡ በተካሄደው በጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ባህልና ስነ ምግባር ያፈነገጠ አለባበስ የለበሱ ቲክቶከሮችና ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ግለሰቦችን በቁጥጥር ስር ማዋሉን አስታውቋል። እነዚህም ወንጌላዊት ገብረ እንድሪያስ በርሄ ወይንም ኢቫን፣ በረከት ጸጋዬ ጅፋር፣ መቅደስ ደረጀ መንግስቱ፣ ግሩም ገዛሃኝ ቀጭኔ እንዲሁም ዮሐንስ መኮንን ኃይለማርያም ወይንም ጃኒ ይገኙበታል። የፌዴራል ፖሊስ ባወጣው መግለጫ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳይፈጥሩ የህግ ተጠያቂነትን ለማረጋገጥ ምርመራውን አጠናክሮ እንደሚቀጥል አስታውቋል። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት